የሆነ መልእክት ተልኮልህ ነበር። ቆይ መጣሁ። ያው መልእክት ነው። ቆይ ላምጣልህ። ያው መልእክት ነው። አታን ይላል። እስኪ ምን እንደሆነ ገልጸን እንየው። ለኔ ከተላከኔው ከፍቶሻል? አይሻልም ወንድሜ፣ እኔ ከፍተዋለሁ። እንዴ እየቀለድሽብን ነው? ኧረ እውነቴን ነው ቤዝ፣ እየቀለድኩኝ አይደለም። እውነት ውስጥ ምን እንዳለ እንኳን አላየሁትም። በር ተንኳኳ፣ ሂጂ ስከፍት ፖስታው ብቻ ተቀምጧል። ለአቶ ናታን ይላል። ለማንኛውም አሁን ላንብብላችሁ። እስቲ አንብቢው። አቶ ናታን ፈጣሪ ያጽና፣ ሀዘንን አታብዛ። ለናታል ደብዳቤ የጻፈለት ማን ይመስላችኋል? ያፌት ወይንስ ሉሊት ወይንስ አልበለዛ ሌላ የድርጅቱ አካላት? ማን ይመስላችኋል የጻፈለት? ያፌት በባለፈው ክፍል እንዳየነው በጣም ተበሳጭቶ ነበረ። ያበሳጨውም ናታን ነው። ምክንያቱም እሱ ማየት የሚፈልገው ናታንን ተሰባብሮ እንደ ድሮ ወድቆ ማየት ነበር የፈልገው። ነገር ግን ናታን በአሁኑ ሰዓት ከሱ በልጦ ለመገኘትና ድርጅቱን ለማስመለስ እየተጣጣረ ስለሆነ እሱን መግደል ወይም የሆነ ነገር ማድረግ እንደማይፈልግና እንዲሁም ደግሞ ጨለማን ተገን አድርጎ እሱ ምንም አይነት ማድረግ እንደማይፈልግ እና እሱ እንዳላደረገው እንዳልወጋው ሲነግረው በጣም ተናደደ። እንዲሁም ደግሞ ብስጭቱን በውስጡ ደብቆ በውጭ ላይ ባለማሳየቱ ጠንክሮና በርትቶ ለኤፍራታ ምንም አይነት ፍቅር እንደሌለው ሲገልጽለት ያፌት በጣም ተበሳጨ። በብስጭት ሂዶ መጠጥ ጠጥቶና ሰክሮ ነበር የመጣው። እቤት ሰክሮ በመጣ ሰዓት የተለያዩ ነገሮችን እየቀበጣጠረ ነበር። ያፌት የናታን አባት መሞቱን ሲሰማ የናታን አባት መሞት የለበትም፣ መሰቃየት አለብህ እዚህ ምድር ላይ፣ እንዲሁም ደግሞ የኔን ጥያቄዎች መመለስ አለብህ እያለ ሲጮህም ሰምተነዋል። በዛም በጣም ኤፍራታ ደንግጣለች። ምክንያቱም ናታንና ያፌት ወንድማማቾች የአንድ አባት ልጆች ናቸው። ያፌት ናታን ወንድሙ እንደሆነ ያውቃል። ነገር ግን ናታን ወንድሙ ያፌት እንደሆነ ምንም የሚያውቀው ታሪክ የለም። ይህንን ነገር ስታቅ ኤፍራታ ምንም አይነት ነገር እንዳላወቀችውና የተኛች መስላ ያፌት ሲወጣ ጠብቃ ከቤት ውስጥ ወጥታ ለናታን ለመንገር ቀጥታ ወደ ቤት ሄዳ ነበር። እቤት ስትሄድ ኤፍራታ ቤዛና አፂ በደስታ ተቀብለዋት ነበር። እሷም ደውላ መጀመሪያ ላይ እቤት እንደምትሄድና ናታን ማውራት እንዳለባት ለቤዚ ደውላ ነግራት ነበረ። ቤት ውስጥ ሄዳ እሱ ከተነሳ በኋላ ያፌትን ማውራት አለብኝ ብላ ወደ ፎቅ ወጥታ ያፌትንም ለማውራት ሞክራ ነበር። ያፌት በጣም በሚገርም ሁኔታ ጠባቡ ተቀያይሮ የድሮውን የያፌትን ማንነት ይዞ ነበር ያገኘችው። እሷም ስታየው በጣም ፈርታው ነበረ። ማውራት አለብን ስትለው ስለምንድን ነበር ያለ? ስላንተና ስለ ያፌት ስትለው ነገር ልታቀራቅርና ወይም ያልሆነ ነገር ልትናገር መስሎት መሰለኝ ይህንን ሁሉ ያደረገው። እሱ ጋር ምንም ማውራት እንደሌለባት ከአሁን በኋላ አንቺና እኔ የሚባል ነገር የለም ብሎ ጥንብርኩሷን አውጥቶ ከቤት ውስጥ አባሯታል። እሷ ግን ልትነግረው የፈለገችው ምን ማድረግ እንዳለባትና እንዲሁም ደግሞ ወንድሙ እንደሆነ ያለውን ነገር ለማስተካከል ለመሞከር ነበር የሄደችው። እሱንም ስታወራው በአፍንጫዋ ደም እየወረደ ከቤት ውስጥ በራ ነበር የወረደችው። ቢዚና ጽዮን ምን አድርገሃል ነው ምንድነው የተፈጠረውም ሲሉ ነበረ። ናታን እዛ ጋር ማስመሰልን ጀምሮ ነበር። ምንም አይነት ነገር አልተፈጠረም፣ ልታወራኝ ነበር የመጣ አውርተናል፣ ከዛ ሄደች አላቸው። እነሱ የሆነ ነገር እንደተፈጠረም ቢያስቡም ምንም አይነት ሊነግራቸው አልፈለገም። እሷም ተመልሳ ወደ ቤቷ ሄዳለች። እውነት ናታን ኤፍራታን ጠልቷት ነው ወይንስ ስራውን ለመጨረስና ንብረቱን ወደ ራሱ ለማዞር አስቦ እዛ ጋር እያስመሰለ ነው? በዛም መልኩ እንደዛ ያሷን የሰደባትና ከቤት ውስጥ እንድትወጣ ያደረጋት። እናንተስ ምን ይመስላችኋል? ዳግም እዚህ ጋር በጣም ትልቅ ስህተት እየሰራ ነው። እህቱን በሆነ መንገድ ለማገኘትና እህቱን ከዛ ቤት ለማስወጣት የሆነ መንገዶችን ለማበጀት ሲፈልግ ጽዮንን ሆነ ወጥመድ ውስጥ አስገብቷታል። እዛ ጋር ያኛው ልጅ ጽዮንን ስለሚፈልጋትና ስለሚወዳት ከጽዮን ጋር ሳገናኘኛለ እሷ ጋር ካገናኘኝ እኔ ያፌትን እወጋዋለሁ ወይም አስፈራራዋለሁ ብሎት ነበር። ዳጊ እንዲወጋውን ባይፈልግም ነገር ግን ያኛው ያክስቱ ልጅ ወይንም ያፌትን ያሳደገችው የሴትዮዋ ልጅ እሱን ለማስፈራራት ሄዶ ነገር ግን የወጋው እሱ ነበር፣ የገዛ ዘመዱ ወይም የሚያቀርበው ሰው ማለት ነው።
ዳግምም ይሄንን ሲሰማ ለምን እንደዚህ አደረክ ለምን ወጋኸውም ሲለውም ነበር። ባካትን በቅበቅ ማንም ሰው እንዲሰማም አልፈለግም። ሲቀጥልም ደግሞ ይሄንን ሀሳብ ያመጣው አንተ ራስህ እስከሆንክ ድረስ ስለዚህ ጽዮንን ደውለህ እኔን እንድታገኝ ማድረግ አለብህ ሲለው ይሄኛው ሚስጥር እንዲሰማ ስላልፈለገ ለጽዮን ደውሎ ዳግም እንገናኝ ሲላት ቀጥታ ዳግም ደግሞ እሱ እንገናኝ ብሎ ከዛኛው ልጋ እንድትገናኝ አድርጎ እሱ ቀጥታ ወደ ሌላ ቦታ ነበር ሄደው። እሷ ደግሞ ዳግም የታለ እያለች እየጠበቀች ነበር። ከልጁ ላይ መቀመጥ ከልጁ ጋር መቀመጥ ወይንም ማውራት ፈልጋ ሳይሆን ዳግምን እየጠበቀ የግድ ልጁ ጋር መቆየት ስላለበት አብራውን ቆይታ ነበር። ዳግም ደግሞ ይሄንን ነገር ሆን ብሎ ያደረገው ነገር ነው። እዚህ ጋር በኋላ ላይ ስህተት እንደገባም አስቦት አውቆታል። ነገር ግን የማይወጣበት ነገር ውስጥ ገብቷል። የዳግም አጎት ቢኒያም ለመልካም ነገር ቢቀርባትም ጽዮንን ነገር ግን በአሁኑ ሰዓት በጣም እየወደዳትና እያፈቀራል ነው። እሷም ደግሞ እንደዛው በጣምም ወደዋለች። በዛ አጋጣሚ እሷ ማስታወስ ከጀመረች ወዲህ ብዙ ጊዜ ቢራራቁም ነገር ግን እሷን መርሳት አልቻለም። እሷም ቢኒያም እወድሃለሁ ብላ መግለጽ አልቻለችም እንጂ ጽዮን ቢኒያምን በጣም ተወደዋለች። ያኛው ልጅ እያወራ ባለ ሰዓት ቢኒያም በአሁን አጋጣሚ ሲሄድ አይቷቸው ነበር። ቢኒያም በጣም ተናዷል። ይሄንን ውርጋጥ አጊጣ ነው እኔ የራቀችኝ እያለ ቢኒያምን በጣምም ከፍቶታል። በጣም ማዝኗል። ነገር ግን የቤት ውስጥ መጥቶ በቃ መራቅ አለብኝ እሷን ይቺ ሴት በቃ ለእኔ አልተፈጠረችም እያለ ከራሱም ጋር ሲያወራ ሰምተኗል። እውነት ቢኒያም በዛ አጋጣሚ የርቃት ይሆን እስከ መጨረሻው? ምንስ ታስባላችሁ? በዛው አጋጣሚ ናታን የጽዮንንና የቢኒያም መቀራረብ ብዙም አልወደደውም። ጓደኝነቱንም ማጣትም አልፈለገም። እንዲሁም ደግሞ ሌላ ችግር ይፈጠራል ወይንም ደግሞ እኔ ያሳለፍኩት የፍቅር ህይወት እነሱ ላይ ይደገማል ብሎ በአሁኑ ሰዓት ፍቅር ፍራቻንና ስቃይን ስላሳለፈ ናታን እነሱ እንዲቀራረቡ ምንም እየፈለገ አይደለም። ቢኒያምም ስለ ጽዮን ሲያወራለት ምንም ደስተኛ ሆኖ አያወራውም። ስለሷ ምንም አይነት እንድታወራኝ አልፈልግም፣ ሲቀጥልም ደግሞ ጓደኝነታችንን ማጣትም አልፈልግም ብሎታል። በዛም ጸጥ ብሏል። እሱ ምንም ምላሽ መስጠት አልቻለም። ቢኒያም ስለ ስራና ስራ ብቻ ነው እያወሩ ያለው በአሁኑ ሰዓት ማለት ነው። ሉሊት ሙሉ ቤተሰቡን ወጥመድ ውስጥ አስገብተዋል። ወጥመድ ውስጥ ያስገባችሁ በምንድን ነው? የነ ጽዮን አባት ስለሞተ እሱን ደግሞ ጽዮን እንዳሰማ ሁሉም ቤተሰብ አርማ መጥቷል። እሷ እንዲታወቅ አልፈለጉም። ይሄንን ደግሞ በዚህ እያስፈራራች የሆነ ነገር ለመውሰድ ወይም የሆነ ነገር ለማድረግ እየሞከረች ነው። በአሁኑ ሰዓት እያስፈራራቸውም ነው ይመስለኛል። ወረቀቱን ያስቀመጠችው እሷ እራሷ ሉሊት ትመስለኛለች። ምክንያቱም ባለፈው ያፌት ጋር ተገናኝተው ቤት ውስጥ የሚደረገው ማንኛውም ነገር እንዲታወራውና ብዙ ነገር እንዲታደርግለት ቤት ውስጥ እንዲሁም ደግሞ ጠቀም ያለ ገንዘብ እንደሚከፍላትም ነግሯት ነበር። እሷ ገንዘብ ታገኘ ብዙ ነገሮችን ስለምታደርግ እሺ ብላ ተዋውላዋለች። ስለዚህ ቤት ውስጥ የሚያደርጉትን ሁሉ በስልክ እየደወለች ያፌት ናታን ባለፈው ውጭም እንደነበረ ደውላ ተናግራለች። ነገር ግን ጽዮን ሰምታታለች። የተለያዩ ነገሮችን ቤት ውስጥ የሚደረጉትን ሁሉ እየደወለች ለያፌት ትነግረዋለች። ለናታን የተላከለት ደብዳቤ በር ተቆርቁሮ ሩጣ የወጣው ጽዮን ነበረች። በሩ ጋር ስትወጣ ምንም አይነት ሰው አልነበረም። ያገኘው ወረቀቱን ብቻ ነበር። ወረቀቱ ከላይ የተጻፈበት ለአቶ ናታን ነበር የሚለው። ከላይ አንበባ ከውስጥ ምንም አይነት ነገር ሳትከፍተው አስቀምጠው ነበር። ማታ እንዳጋጣሚ እራት አዘጋጅተው ሁሉም ሙሉ ቤተሰቡ ውጭ ላይ እየበሉ ነበር። እራቱን ያዘጋጀችው ቤዛ ነበረች። በጣም ደስ ብሏቸው ያፌትም ሁሉም ተሰብስበው እንዲሁም ደግሞ ሉሊትም አብራቸው ቁጭ ብላ ነበር። ምግቡን ብይ ሲሏት ባለፈው ጽዮን መድኃኒት ጨምራባት ሽንት ቤት ስታሯሩጣት ስለነበረ አሁን እኔ አልበላም አልፈልግም ብላቸው ነበር። ባለፈው ህይወት የተርፋል አሁን ደግሞ ብገሉኝሳ እናቴ ስትላቸው ነበር። ሁሉም ሳቅ ብለው ዝም ነበር ያሏት። ቤዛ ለናታን እያወራችው በነበረበት ሰዓት ጓደኛው ሆቴል እንድትረከበ ይፈልጋል ስትለውም ነበረ። ስለዚህ እኔም ወደዛ ትኩረቴን አደርጋለሁ አንተ ድርጅቱ ላይ እየሰራ ስለሆነ ብላ ስለዛ ስታወራው ጽዮን የተላከላት ዳቢ በሩ ላይ ያገኘው ትዛል። ወንድሜ ድርጅት ስትሉ ትዛለኝ ለአንተ የተላከልህ የሆነ ደብዳቤ አለ ስለዚህ ላምጣልህ ብለው ለማምጣት ሩጣ ሄደኝ። ናታንም ግራ ቢጋባም ስለምንድን ነው የማን ነው ብሎ ቤዛን ለመጠየቅ ሞክር። አላውቅም የማን እንደሆነ እስኪ ታምጣውና እንስማው ስትለውም ነበር። ደብዳቤውንም ጽዮን ይዛው መጣ። ጽዮን ደብዳቤውን ካመጣው በኋላ ለእኔ ከተላከ ለምን እኔ አላነበውም ሲላን ነበር ናታን። አይ እኔ ያነባዋለሁ ችግር የለውም ብላ እሷ ለማንበብ ሞከረች። ስታነብም ለአቶ ናታን ብሎ ሰላምታን ከገለጸ በኋላ አቶ ናታን ጽናቱን ይስጥህ የሚል ደብዳቤ ነበረ። በጣም ደንግጠዋል ሁሉም ቤተሰብ። ይሄ ነገር ምን የሚከሰት ይመስላችኋል? ነገሮቹን አድበስብሰው ወይ በሆነ ነገሮች አልብሰው አሁን
የአባቷን ሞት እንዲሁም ደግሞ የእናቷን መጥፋት እንዳታውቅ ያደርጓት ይሆን ወይንስ እዛ ጋር እውነቱ ተፍረጥጦ መሀከላቸው ስላለች ነገሩ እንዲገለጥና እሷ እንዲታቅ የሚያደርጉበት መንገድ የሚኖር ይመስላችኋል? ምን የሚከሰት ይመስላችኋል? መጨረሻ ላይ ደግሞ ኤፍራታ ናታን እንደዛ ካመነጫጭቃ በኋላ አሳለፈት የምትሰጥ ይመስላችኋል? ወይንስ አሁንም ለሱ ብላ መስዋዕትነት የምትከፍልና እስከ መጨረሻ ላይ ቤቱን የምታስመልስለት ይመስላችኋል? ከሱ ጋር የምትቀጥል